ተናገሩኝ፣ የዛኔ ወቀሱኝ። በእኔ ቦታ ሆኖና እቺኛው በእኔ ቦታ ሳትሆኑ አትፍረዱ። በእኔ ቦታው ሳትሆኑ አትወቅም። ማሳየት አልፈልግም። በቀዩ ከሳውዲ አልፌ ያን ሁሉ ችግሬን ሳይሆን ጥንካሬን ነው እኔን ለእናንተ ማሳየት እንፈልገው። እሺ እኔ ወድጄ አይደለም እዚህ ጋር መጥቼ ማለቅ ሰው እኔ ወድጄ አይደለም። ትናንትና እሪ ብዬ ጮኩ። በጣም ሙሉ ቀን ስሰማው ያልኩት ዜና እኔንም ሞቀው የምሬ ነው። ስሰማው ያልኩትን ስክሪንሾት አድርጌ እሺ ይሄኛው ደግሞ 6 ሜትር ከሁለቱም ብትን ፈልጋለሁ። ከሁለቱም ብትን 6 ሜትር እሺ ጨረስን ማለት ነው። አንድ ጀምሪ በብትን እሺ ነው ጨምራለሽ እኛው ማለት ሌላ ያለ አይፈዘዝ ያለ ነገር በቃ እነኝ ናቸው። እሺ አለ ተረዳችሁኝ? በቃ ሌላ ጊዜ ስመጣ ጨምራለሁ። እሺ እኔማ ስክሪንሾት አድርገሻቸዋል? አዎ ልክልሻለሁ። አሁን ቶሎ ብዬ እንተነገረልሽ። እሺ ክቡስኪ ግቡና ቪዲዮዎችን እዩዋቸው። ሲግቡ አንድ የሥራ ማስታወቂያ የሰራሁት አንድ የሥራ ማስታወቂያ የሰራሁት አልታየልኝም። አንድ የሥራ ማስታወቂያ ብዬ የሰራሁት ቪዲዮ አልታየልኝም። የምሬን ነው። እኔ ትናንትና የሁሉ ጠላቴ ነው አልኩኝ። የምሬን ነው። ይሄ ሁሉ የኔ ጠላት ነው። ምን አርጋቸው ነው? ምን ተናግሬ ነው ብዬ ራሴን ወቀስኩ። ምን ብዬ ራሴን በራሴ ጠየቅኩት። ባንቺ ምንድነው ያደረግሽው? ለምንድነው ይሄ ሁሉ ጠላት ያፈራሹ ብዬ ራሴን ጠየቅኳት። ግን ምንም ያጠፋሁት ነገር ስለሌለ ምን ብዬ ለራሴ መልሼ ልንገረው? አሁን ተረዳችሁኝ? ፈልጌ አይደለም ያለቀስኩት። የቆየ ቪዲዮ ወጥቶ መፖስተው ምን ይሉታል? እስኪ ንገሩኝ። ምን ይሉታል? ዳሞ እኮ ታታየ ትሙት የምሬ ነው። ፎቶውን ስለተነሳው በቃ ተሰርቼ ስለነበረ ላይቭ ላይ መጥተው ከሚሉኝ ብዬ ፖስትኩት ቪዲዮውን። ከዛ የሆነ አካውንት አለና ያን መቼም ቲክቶክ ስትሆኑ ያወጡና በዘፈንም በፈለጉትም አድርገው ይፖስቱታል። ምንም እንትን አይልም። ከዛ ላይቭ ላይ ገብቼ እንደዚህ ዳሞ እኮ ላይቭ ላይ እንኳን ራሱ እኮ ባዶዬን እኮ አይደለም የገባሁት፣ እንዲህ ብዬ እኮ ነው የገባሁት። ክርስቶስን እኔ ራሱ እዚህ ማለት ነው ሰው ሲያየኝ እፈራለሁ። በቃ እንዴ ስለለመድኩት እፈራለሁ። መውለቁ ራሱ እፈራለሁ፣ አፍራለሁ። እንዲህ ብዬ እኮ ነው ደግሞ የገባሁት። የመድኃኒዓለም ያለ አቤት የወረዱብኝ ማት፣ አቤት የወረዱብኝ። የቱን አይቼ የቱን ዝም ልበል? የቱን ሚት አድርጌ የትኛውን ብሎክ ላድርግ? ከአቅሜ በላይ ሆነ። ማርያምን ከአቅሜ በላይ ሆነ። የተሰራውት ጸጉር ነው ወይ ያሳሰባቸው አልኳቸው። የምሬን እኮ ነው። የተሰራውት ጸጉር አሳሰባቸው። የኔ መድከም፣ የኔ ልፋት፣ የኔ የተሻለ ህይወት ለማግኘት መድከም ያልታያቸውም። የኔ የታያቸው የኔ ጸጉር መሰራትና ሻርፒን ማውለቅ ነው ለነሱ የታያቸው። አይደረግም። የሰው ልጅ የሆነ ነገር ሲሆን እሺ ፈተውታ ባንቺ ይሄ ጸጉርሽን ፈተሹ ነው እኛ እኮ የምናውቅሽ በዚህ ነው ምሲ ምክንያትሽ ብላችሁ ምክንያት ጠይቃችሁ ከኔ ምክንያቱን ተረድታችሁ ብሰሙትስ አንዴ እንደዚህ ብለሽ እኮ ነው፣ አንዴ በዚህ ወጣሽ እኮ ነው። አንቺ እኮ ነሽ ቃል ገባሽ፣ አንቺ እኮ ነሽ እንደዚህ ያልሽ። አንቺ እኮ አይባልም፣ ክርስቶስን አይባልም። ተው እናንተም ብሎ ፈራጅ
አንቺ እንደኔን የወቀሽኝ ሰዎች ምን እያረግሽ ነው? አሁን ምን እየሰራሽ ነው? እግዚአብሔር የሚወደውን ስራ እየሰራሽ ነው? እግዚአብሔር የሚፈልገውን ነገር እያረግሽ ነው? እኔ መጥሽ ይሰደብሽ ማለዛ ነው። እኔ ደግሞኛል። ለልጅ አታድክሙኝ። ከቻላችሁ አበረታቱኝ፣ ካልቻላችሁ ዝም በሉ። ካልፈለጋችሁ እንደማንኛውም ሰው አይታችሁ ወጡ ከሆነ አይታችሁ ውጡ እንጂ እናንተ ተስፋ ቆርጣችሁ ሰውን ተስፋ አታስቆርጡ። እኔ ገና ልጅ ነኝ። ገና ሰርቼ መለወጥ እፈልጋለሁ። ገና ምስኪን እናት አለችኝ። ማርያምን ምስኪን እናት አለችኝ። ምስኪን ብታት ምስኪን እናት አለችኝ። የምሬን ነው። ምስኪን እናት አለችኝ። እኔ እንደዚህ ነው ብዬ መናገር አልፈልግም። እኔ እኮ የወዴን እኮ ብነግራችሁና ብሰሙኝ ብትረዱኝ ታታዬ ትሙት ምንኛ ደስ ባለኝ። ታታዬ ትሙት ብትረዱኝ የወዴ እንዲህ እኮ ነው። እንደዚህ ወጥ እኮ እያሳለፍኩ ነው። እኔ ስራ ፈልጋለሁ፣ እኔ የተሻለ ነገር ፈልጋለሁ፣ አበረታቱኝ ምናምን ብዬ እኮ መናገር አቅቶኝ አይደለም፣ ግን ድክመቴን እንድታዩብኝ ስለማልፈልግ ነው። ጥንካሬን ብቻ እንድታዩልኝ ስለምፈልግ ነው። እንዴት እየለፋው እንደሆነ እንዴት እየጣርኩ እንደሆነ እንድታዩልኝ ስለምፈልግ ነው። የምሬን እኮ ነው። እንዴት ድክመቴን እንድታዩልኝ ስለምፈልግ እኮ ነው። የሆዴን ዝም አድርጌ እናንተ አንድ ነገር ስትናገሩኝ ኮድ እየባሰኝ ማለቅሰው የሚከፋኝ። ኮሜንት አይቶ ማለፍ እኮ አቅቶኝ አይደለም፣ ዝም ማለት እኮ አቅቶኝ አይደለም፣ ግን ከአቅሜ በላይ ሆነብኝ። ምን ላድርግ? እንዳልተው ስራ ሆነብኝ። እኔ እኮ ማርያምን አንድ ቀን ሰው ቤት ላይቭ ገብቶ አንድ ቀን ጆይን ብዬ ገብቼ ተናግሬ አላቅም። አንድ ቀን እኔ ሪከርድ ነው እንጂ አይቼ ማቅ አንድ ቀን ከሰው ላይቭ ሲጨቃጨቁ እንኳን ራሱ ሰምቼ አላቅም። ተው ማርያምን የሚሰራ ሰው አበረታቱ እንጂ አታድክሙ። የደከመ ሰው አገኘን ብላችሁ አታድክሙ። እሺ የደከመ ሰው አገኘን ብላችሁ አታድክሙ። ተው በየአመቱ ይከፋኛል፣ ሆዴ ብሰኛል። የምሬን ነው። ታታዬ ትሙት እየቀለድኩ አይደለም። በባለፈው ያን ሁሉ ነገር ስታረጉኝ ዝም አልኩ። እንደው ዝም እንዳላየው እንዳልሰማውኝ ዝም አልኩ። ከዛ ድጋሜ ስታነሱብኝ ነው ብዬ አለቀስኩት። የሆዴን እንድታዩልኝ ስለምፈልግ። እኔ ደግሞ እልቅሶዬን እንድታዩብኝ አልፈልግም። ጥንካሬን እንድታዩልኝ ነው የምፈልገው። እሺ ተዋህን አልደረስኩባችሁ ማርያምን። እሺ ይመጡና ከሳሽ ይሉኛል። መክሳቴ ሳላየው ቀርቼ መስሏቸው ከሳሽ ባንቺ ተለወጥሽ አይባልም፣ ድንግልን አይባልም። አንድ ሰው ከወደዳችሁ እስከ ማንነቱ ወደዱ። እሺ ይቅርባችሁ። ገና ቲክቶክ የኛ ነው፣ ስልኩ የኛ ነው። ግን አሁን እኔ አይመጣልኝም። ይቅርታ አድርጉልኝ። እንዴ ስልክ ይዤ መጥፎ ኮሜንት ጽፌ ያን ሰው ማናደድ ስማን ፈስከውስ ሐሳቡ ራሱ አይመጣልኝም። ድንግልን ጌም ጀመርኩ። በቃ ስራ ያልሆነልኝ ሲል ጌም ጀመርኩ። ሄዱብኝ። አንቺን ብሎ ጌመር፣ አንቺ አሁን ጌም እየተጫወትሽ ነው። አንቺን ብሎ ሃይማኖተኛ፣ አንቺን ብሎ እንትን አንቺ እሺ ብዬ ጌሙን ተውኩት። በቃ እሺ ብዬ ጌሙን ተውኩት። እሺ በቃ የራሴ ስራ አለኝ፣ ግዙኝ፣ አስተውቁኝ። ክርስቶስን አንድ ሰው ራሱ በምን ጣሙ ከኔ ላይ አንድ ሰው ራሱ ገብቶ አያውቅም ከኔ ቤት። አንድ ሰው ገብቶ አያውቅም ከቤቴ። በቃ ከሱ ጋር እየሰራው ስለሆነ ስራ ነው። የሰው ልጅ ለመስራት አንገቱን ደፍቶ ነው የሚሰራ። ስለዚህ አብሬ እነሱ ጋር ቪዲዮ ስለሚሰሩ ሰራው። ህመጣማት ወረዱብኝ። እሺ የልሂድ እኔ ይልግባው ነገሩ። እሺ ጥፋቱ የኔ ነው፣ የኔ ጥፋት ነው። ምኑ ጋር ነው የኔ ጥፋት? ካጠፋው በውስጥ መስመሩ ክፍት ነው። እንደ ሰውኛ ካሰባችሁ፣ እንደ ታላቅ ካሰባችሁ፣ እኔ ታላቃችሁም ታናሻችሁም እህታችሁም ነኝ። ባንቺ
ፀጉርሽን እኮ ፈተንሽ አየንሽ። ይሄ ፎቶ ያንቺ ነው? በምን በሰላም ነው የፈታሽው? ሁሌ እኮ ነይ ፀጉርሽን ጠምጥመሽ ነው እንደዚህ አይተን ነበረ ተብሎ ምክር። ካጠፋው አስተካክላለሁ፣ ካላጠፋው መፍትሄ ስለሆነ መፍትሄ ነው። ከኔ የምትፈልጉትን ምላሽ እሰጣችኋለሁ እንጂ ተስፋ የቆረጠ ሰው የደከመች ሴት ገና ባልሆነው በቃ ራሷን እንትን የምትል ሴት አገኘን ብላችሁ አትሳደቡ። በቃ ይቅርባችሁ። ታታይትን ተው፣ በቃ የምሬ ነው። ነብይን ተው፣ እሺ ተው፣ ድንግልን ተው፣ የምሬ ነው። እሺ በቃ አንድ ሰው ጥሩ ሆኖ መጥፎ ሲሆንባችሁ አይድነቃችሁ፣ አይግረማችሁ። እሺ ደግሞ በተለይ ሴት ልጅ ቢያንስ ከወንድ ልጅ ሴት ልጅ ደካማ ናት። ወንድ ልጅስ መቼም የወዱን ጭብጥ አድርጎ ይዛል። ለምናችሁ 1200 ሰው አላችሁ ልለምናችሁ። እሺ ተው፣ እሺ መጥፎ ኮሜንት አትኮምቱ። በቃ መጥፎ ኮሜንት አትጻፉ። እሺ ከናንተ የባከን ልክ ሰው እንደናንተ ነው። እንደናንተ አድርጋችሁ ስሉት ሆነ ነገር ስትሉ ምን ከፋ ሰዎች አለን። እሺ ድንገለን የምሬ ነው። የቆየ ቪዲዮ ወጥቶ ፖስት አደረኩ። እኛ ጠፋን ነው ራሷ እኮ ነው የተናገረች ሴቱ። እኔ እኮ ከወንዱ ሴቱ። ቆይ ሴቶች ምን አርጋችሁ ነው? ሴቶች መምቃው ሳቂ ሊመጣ ነው። ድንግል አሁን ሳቂ ሊመጣ ነው። ሴቶች ቆይ ምን አርጋችሁ ነው? ሴቶች ምን አርጋችሁ ነው? ሴቶች በተለይ ሴቶች አንድ ወንድ እስካሁን ድረስ ኔጌቲቭ ኮሜንት የጻፈ የለም። ሴቱ ምን አርጋችሁ ነው? ሴቶች ቆይ ሴቱ ነሽ ሴትን መሳደብ እንዴት ብሎ አስቻለሽ? ራሱ ሴቱ ነሽ አንቺ ነገ እንደማታረጊው በምን እርግጠኛ ነሽ? አንቺ ነገ እኔ የደረሰኝ ዕጣ ፈንታ ላንቺ እንደማይደርስ በምን እርግጠኛ ነሽ? በምንም እርግጠኛ አይደለሽማ ማሬ። እኔ ሁሉ ሴቱ ስማፈስኩት ታድላችኋል። እና ስለፈጠራችሁ አምላክ እንደው ስለፈጠራችሁ አምላክ ልስራበት፣ ስራዬን ልስራበት። ከቻላችሁ አበረታቱኝ እንጂ በየዓመቱ ማልቀስ አስጠልቶኛል። እኔ የምሬን ነው። እኔ ተስፋ የቆረጥኩ ልጅ የደከምኩ ልጅ ነኝ። ድክመቴን አላሳይም ብዬ ነው። እኔ ጥንካሬን ብቻ ማሳየት ስለምፈልግ ነው። እሺ የምሬን ነው። መድኃኒዓለምን የምሬን ነው። እኔ ገና ልጅ ነኝ። ገና ብዙ ነገር ይጠብቀኛል። እናቴ ታሳደገችኝ። እናቴ ትጠብቀኛለች። እህቴ ትጠብቀኛለች። ይፈልጉኛል እነሱ። ቢያንስ ለነሱ ልቀመጥ። እኔ ሆድ ስለሚብሰኝ ነው። እኔ አልችሉኝ ነው ሳስበው ቶሎ የሚከፋኝ። እሺ እና ነው በአካል መጣችሁ ምን አይነት ሰዎችን ምን አይነት ልጅ እንደሆንኩ የዋ ልጅ እንደሆንኩ ብታዩ። ድንግል ወደው ሰው ነው ምቀኛ አለበት። በነገራችን ላይ እግዚአብሔር የሚወደው ሰው ነው ምቀኛ አለበት አይደል? እግዚአብሔር የሚወደው እግዚአብሔር ስለሚወደኝ ነው። ግን አንድ ነገር በሆን በኋላ ለእናንተ ጥሩ አይደለም። 1200 ሰው ነው ወይስ ዝም ብሎ ነው 1200 ሰው የተቀመጠ?